የኮሪደር ልማትን በተመለከተ ከአሜሪካ በኩል ተቃውሞ ገጥሞታል። በመሳሪያ በማስፈራራት ጭምር እየተከናወነ ነው ከማለት ባለፈ የኮሪደር ልማት ለቢዝነስ ተቋማት እንቅፋት መፍጠሩ ተነግሯል። በሌላ በኩል ደግሞ የባንኮች የብድር ጣሪያ ከፍ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶችን ፍላጎት መገደቡን የአሜሪካ መንግስት ባወጣው ሪፖርት ላይ በይፋ አመልክቷል። የኮሪደር ልማት ፕሮጀክት በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ደግሞ ያለምንም ማስጠንቀቂያ የተባረሩበት መሆኑን ሪፖርቱ አመልክቷል። በዚህ ምክንያትም የባለ ሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ ነው አዲስ የወጣው የአሜሪካ መንግስት ሪፖርት ያሳወቀው። ግጭቶችና የውጭ ምንዛሪ ተመን በጥቁር ገበያና በባንክ ያለው ልዩነት እንደገና መስፋትን ሪፖርቱ ጠቅሷል። ይህንን ከግምት በማስገባትም የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ቢዝነሶች ፈታኝ ነው በማለት ግምገማውን አስቀምጧል። የአሜሪካ መንግስት ይህንን ግምገማ በይፋ ያወጣው በቅርቡ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫው ነው። ሪፖርቱ የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጅ የተለያዩ ሀገራት ሪፖርት ነው። ከ170 በላይ የሚሆኑ ሀገራትን ኢንቨስትመንት አመቺነት ሁኔታ በየጊዜው እየዳሰሰም ለባለ ሀብቶችና ለኢንቨስተሮች የሀገራትን ሁኔታ በየጊዜው ያሳውቃል። ኢትዮጵያን በተመለከተው የመስሪያ ቤቱ ሪፖርት በስጋትነት በርካታ ጉዳዮች ተነስተዋል። በስጋትነት ከተነሱት ጉዳዮች አንደኛው በአዲስ አበባ ከተማ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለው የኮሪደር ልማት ፕሮጀክት አንደኛውና ቀዳሚው ነው። የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገድን ማስፋት እንዲሁም ደግሞ የመዝናኛ ቦታዎችን መገንባት ላይ የሚያተኩረው ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም በአዲስ አበባ እንደነበር የሚታወስ ነው። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ በተደጋጋሚ ጊዜ ሲገልጽ መቆየቱ የሚታወስ ነው። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም መንግስት ያብራራ ሲሆን በአዲስ አበባ ተጀምሮ አሁን በበርካታ ከተሞች ላይ በመከናወን ላይ ይገኛል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት ደግሞ ፕሮጀክቱን ከመንግስት በተለየ አቅጣጫ ተመልክቶታል። የአሜሪካ መንግስት ፕሮጀክቱን የተመለከተው ከነዋሪዎችና ከቢዝነሶች የንብረት መብቶች ጥበቃ ጋር በማያያዝ ነው። ሪፖርቱ በተከታታይ የተከናወኑት የኮሪደር ልማት ፕሮጀክቶችን ከግምት ያስገባ መሆኑን የታወቀው። በዚህም በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶች በኮሪደር ልማቱ መባረራቸውን አሳውቀዋል። ንብረቶቻቸውን በትንሽ አንዳንድ ጊዜም ያለምንም ማስጠንቀቂያ ወይም ደግሞ ካሳ ሳይፈጸምበት መፍረሱ በሪፖርቱ ላይ ተጠቅሷል። እንደ ሪፖርቱ ከሆነ በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያ የተከናወኑ ናቸው። የጦር መሳሪያ ተደቅኖ የተፈጸሙ የኮሪደር ልማት ፕሮጀክቶች መኖራቸውንም ነው ይህ የአሜሪካ መንግስት ሪፖርት ያሳወቀው። በኮሪደር ልማቱ ከፈረሱት መካከል በውጭ ዜጎች ባለቤትነት የተያዙት ቢዝነሶች እንዳሉበት የሚያትተው ሪፖርቱ መረጃውን ከነዚሁ የውጭ ዜጎች ጭምር ማግኘቱን የተገለጸው። ይህ የኮሪደር ልማት አካሄድ አስገዳጅ፣ አንዳንዴም ደግሞ ያለ ካሳ ከመፈጸሙም በላይ ደግሞ የባለ ሀብቶችን ፍላጎት እንደገደበም በሪፖርቱ ላይ ተጠቅሷል። በኢትዮጵያ ህገ መንግስት መሰረት መሬት የህዝብ ንብረት ነው። በዚህ ህግ ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን የሚችሉበት እድል የላቸውም። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ በር የሚከፍትላቸው ሲሆን፣ ካልሆነ ደግሞ መንግስት ከባለ ሀብቶቹ ጋር የገባውን የሊዝ ስምምነት እንዲሰርዝ እንዳስቻለውም ነው በዚሁ በሪፖርቱ ላይ የተጠቀሰው። በዚሁ ሪፖርት ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ከዚህ ቀደምም ተነስቶ እንደነበር የሚታወስ ጉዳይ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል ሚያዝያ 2017 ዓ.ም አንድ ሪፖርት አውጥቶ ነበር። በዚህ ሪፖርቱ ላይ በቂ ካሳና ማስጠንቀቂያ ያለመሰጠት ጉዳይ በኮሪደር ልማቱ አፈጻጸም ወቅት እንደነበር አምነስቲ አሳውቆ እንደነበር ይታወሳል። መንግስት
ይህንን የአምነስቲ ክስ በተመለከተ ምላሹን በወቅቱ ሰጥቶ የነበረ ሲሆን መንግስት በሰጠው ምላሽ መሰረት የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ ተሰጥቷል። ዓመታዊው የአሜሪካ መንግስት ሪፖርት ችግሩ በኮሪደር ልማት በተፈናቀሉት ላይ ብቻ የሚወሰን አለመሆኑን ነው እንዲታወቅ የጠየቀው። ይህንንም ሲያስረዳ ደግሞ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ያልተደረጉበት ሁኔታም ነበር። ነገር ግን እነዚህ የንግድ ተቋማት ጭምር ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱ ነው የተጠቀሰው። ይህንንም ጉዳይ የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን ማከናወን የማይቻል እንዳደረገ ነው በሪፖርቱ ላይ ያስረዳው። ከዚህም የተነሳ በርካታ የንግድ ተቋማት በኮሪደር ልማቱ በቀጥታ ባይነኩም እንኳ ከስራ እንዲወጡ የተገደዱበት ሁኔታ መፈጠሩን የተገለጸው። ሪፖርቱ ከኮሪደር ልማት በተጨማሪ ሌሎች ጉዳዮችንም አካቷል። አንደኛው ደግሞ የግብር ጉዳይ ነው። ከዚህ ጋር በተያያዘም አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ተጥሎባቸዋል ብለዋል። አንዳንዶች ደግሞ ወደ ኋላ ተመልሶ በሚሰራ አዲስ ህግ ምክንያት የግብር ጥያቄ ቀርቦላቸው እንዲከፍሉ መደረጉን ካሰባሰባቸው መረጃዎች ማወቅ መቻሉን የአሜሪካ መንግስት አሳውቀዋል። እንደ ሪፖርቱ ከሆነ እነዚህ የግብር ጥያቄዎች የቀረቡት ያለበቂ ግልጽነት ወይም አሰራርን ሳይከተሉ ነው። ይህ ውሳኔ ደግሞ የንግድ ተቋማት ትርፋቸው በከፍተኛ ሁኔታ እንዲቀንስ ማድረጉን ይፋ አድርገዋል። በተጨማሪም ደግሞ እርምጃው ቀጥተኛ ባልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚፈጥር በሪፖርቱ ላይ አስፍረዋል። ይህም ማለት ባለሀብቶች ባለቤት አይደላችሁም የሚል ስሜትን በተዘዋዋሪ እንዲፈጥርባቸው መንገድ የሚከፍት ነው። ሪፖርቱ ከዚህ በተጨማሪም በኢትዮጵያ ያለውን ሙስናንም ተመልክቷል። ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድ ጥያቄ የሚነሳበት እንደሆነ ነው ያሳወቀው። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም ብለዋል። ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ስራውን እንዲያከናውኑ መሰጠቱን የአሜሪካው ሪፖርት አሳውቀዋል። ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል ሲል የአሜሪካ መንግስት በሪፖርቱ ላይ ጠቅሷል። በተለይም በአማራና በኦሮሚያ ክልሎች ያሉ ግጭቶች በቀዳሚነት ቀርበዋል። ምግባር የለሽ የሆኑ ባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ነው በዚህ ሪፖርት ላይ የተጠቀሰው። በሁለቱ ክልሎች የሚገኙ የቱሪስት ሎጆች ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያ ሆነው ሲያገለግሉ እንደነበር ከባለ ሀብቶቹ መስማቱን በሪፖርቱ ላይ አክለዋል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም ደግሞ የመንግስትን ጣልቃ የመግባት አቅም መገደባቸውንም ዘርዝረዋል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትን ሌላኛው በተግዳሮትነት ከተጠቀሱት ጉዳዮች መካከል ነው። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ደግሞ ተመልሶ እየሰፋ የሚገኘው የባንክና የትይዩ ገበያ ወይም የጥቁር ገበያ የውጭ ምንዛሪ ተመን ልዩነትን ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሪ ተመን ገበያ መር እንዲሆን ወስኗል። ኢትዮጵያን የኢንቨስትመንት መዳረሻ የማድረግ ፍላጎትን እንደ አዲስ ቀስቅሶ እንደነበርም ነው ሪፖርቱ ያሳወቀው። ይህ እርምጃ የብርን የመግዛት አቅም ከ100 በመቶ በላይ እንዲቀንስ ስላደረገው በባንኮችና በትይዩ ገበያው መካከል ያለውን የተመን ልዩነት ለአጭር ጊዜ ቀንሶት እንደነበር አስታውሷል። ከህዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ ይህም ለባለሀብቶች ተግዳሮት እንደሚሆን የአሜሪካ መንግስት ሪፖርት አሳውቀዋል። በሌላ በኩል ደግሞ የባንኮች የብድር ጣሪያ ከፍ ተደርጓል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አራተኛ ስብሰባውን መስከረም 15 ቀን 2018 ዓ.ም ማካሄዱን ይፋ አድርጓል። በተሻሻለው የባንኩ ማቋቋሚያ አዋጅ በተሰጠው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ ከባንኩ ዋጋን ከማረጋጋት ዓላማ ጋር የተጣጣሙ የገንዘብ ፖሊሲ ምክረ ሀሳቦችን ለባንኩ የዳይሬክተሮች ቦርድ እያቀረበ ያጸድቃል። በዚህም መሰረት ኮሚቴው የማክሮ ኢኮኖሚያዊ ግምገማዎችንና ከአጭር ጊዜ ትንበያዎች በመነሳት የሚከተሉትን 3 የገንዘብ ፖሊሲ ምክረ ሀሳቦችን ለቦርድ አቅርቦ አስወስኗል። አንደኛ፣ የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ ተወስኗል። ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ ተወስኗል። በተጨማሪም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ውሳኔ ተላልፏል። ሁለተኛ ደግሞ የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለመመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ እንደሚረዳ ቢታመንም አሁን ላይ እየታየ ያለው የዋጋ
ግሽበት የመርገብ አዝማሚያን ለማስቀጠልና የፋይናንስ ዘርፉን ጤናማነት ለመጠበቅ በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ተወስኗል። የገንዘብ ፖሊሲ ኮሚቴው ይህንን ጉዳይ በቀጣይ ስብሰባዎቹ ገምግሞ የውሳኔ ሀሳብ የሚያቀርብ እንደሚሆንም አስታውቋል። ሶስተኛው ውሳኔው ደግሞ ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት የሚጠቀም ይሆናል። እነዚህን የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሪ ገበያ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ ይሆናሉ ሲል ኮሚቴው ውሳኔ አሳልፈዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።